ዋው ማሁል አለቃ እነዚህን ጽጌረዳዎችና ይሄንን የአልማዝ ሐብል ተመልከት። ድብቁ አድናቂ በጣም የወደደኝ ይመስለኛል። ሊወድሽ ይችላል፣ ግን በእርግጠኝነት ጭንቅላቱ ልክ አይደለም። እስኪ ያንን ማስታወሻ እንየው። ይሄ ሮሚዮ ምን ብሎ ይሆን የጻፈው? ለጣፋጯ ካፕኬክ አሊያ ይህንን የ5 ሚሊዮን ዶላር ሐብል ትናንትና ማታ ከሲቲ ባንክ ቪአይፒ ካዝና ውስጥ ላንቺ ብዬ ሰርቄዋለሁ ይላል። ምን? ከሲቲ ባንክ ነው የሰረቀው? አሊያ አሁን ማውልኪው የተሰረቀ ካኮን ያደረግሽው ልንታሰር እንችላለን። ኦ አምላኬ! ቆይ ማሁል ሌላም ጽሑፍ አለው። ያ ኮቱና አሰልቺ የሆነው መርማሪ ማሁል በእርግጥ ጭንቅላት ካለው ቀጣዩን ስርቆቴን እንዲያስቆመኝ ንገሪው። ያናድዳል። እሺ የማሁል ዳሮች፣ ይሄ ልብ ሰባሪ ሌባ መቼም የማይረሳውን ትምህርት ማስተማር አለብኝ። ማንም ሰው የኔን አእምሮ ሊሰርበው አይችልም። ይህ ሰውዬ የኔን አእምሮ እየተፈታተነው ነው። ማሁል አለቃ የካርዱን ጀርባ ተመልከት። በዛ በኩል የተጻፈ እንቆቅልሽ አለ። የቀጣዩ ጥቃቱ አድራሻ ይመስለኛል። አሊያ አንድ ታዋቂ ሌባ አሁን አእምሮን እየተፈታተነው ነው። አንቺ ግን ዝም ብለሽ እዛ ተቀምጠሽ በርገር ትበያለሽ። ማሁል አለቃ በባዶ ሆዴ እኮ ማሰብ አልችልም፣ ረቦኝ ነበር። አዮ አንተ እንቆቅልሹ ላይ አተኩር፣ እኔ ደግሞ ከአድናቂ በተላኩልኝ በእነዚህ ጽጌረዳዎች ላይ አተኩራለሁ። ውይ ያልቀረባትም አድናቂ ያላለችም። የማሁል ወዳጆች የዚህን ሰውዬ እንቆቅልሽ እንድፈታ እኔም መርዳት አለባችሁ። 3 ቦታዎች ተሰጥቶናል። ኤ ዳይመንድ መሸጫ፣ ቢ ሮያል አርት ጋለሪ፣ ሲ ሲቲ ባንክ። ፍንጩ ደግሞ ዛሬ ማታ ጥሬ ገንዘብ ወይም ወርቅ በማታገኙበት ነገር ግን ቀለማትና ሸራ በሚሸጥበት ቦታ አገኛለሁ ይላል። የማሁል ወዳጆች ቶሎ አስቡ። የቱን ነው ሊያጠቃ የሚችለው? ኤ ቢ ወይስ ሲ? ሰዓቱ አልቋል። መልሱ ቢ ነው፣ ሮያል አርት ጋለሪ። ሸራና ቀለማት ማለት ስዕሎች ማለት ነው። ያ ደግሞ የሚገኘው በስዕል ማሳያ ወይም አርት ጋለሪ ውስጥ ብቻ ነው። አሊያ ያንን በርገር ቶሎ ጨርሺ። ሰዓቱ እኩለ ሌሊት ከመሆኑ በፊት የዚህን ሮሚዮ ሮማንስና ከመጠን ያለፈ በራስ መተማመኑን ማስቆም አለብን። የማሁል ወዳጆች ወደ ሮያል አርት ጋለሪ እንሄድ። ይሄ አፍቃሪ ነኝ ባይ ሰውዬ እኔን ተፈታትኑኛል እና አሁን ትንሿን የፍቅር ታሪኩን የመጨረሻ ምዕራፍ እጽፍለታለሁ። ከእኔ ጋር ከሆናችሁ አሁኑኑ ያንን የሰብስክራይብ ቁልፍ ተጫኑት። አሊያ እዚህ የመጣነው እኮ ታዋቂ ሌባ ለመያዝ ነው እንጂ ፊልም ለማየት አይደለም። ገባሽ? እባክሽ ያንን ቺፕስ መብላት ታቆሚያለሽ? ይቅርታ ማሁል አለቃዬ፣ እኩለ ሌሊት ላይ እኮ በጣም ነው የሚርበኝ። ደግሞም ቢያንስ ይሄ ሌባ እኮ ሮሚዮ ምን እንደምወድ ያውቃል። አንተ እኮ ከዚህ ሚሽን በፊት እራት እንኳን አልጋበዝከኝም። ትንሽ ትቀምሳለህ ማሁል አለቃ። ምናልባት አእምሮህ በደንብ እንዲሰራ ይረዳው ይሆናል። ምንም አልፈልግም። ለማንኛውም ቀድሞ ሆኖ ብዙ መጥፎ አይደለም። እርሾ ክሬምና ቀይ ሽንኩርት አለው እንዴ? አላርሙ ጮኋል። ውስጥ ገብቷል። እንሂድ አሊያ። እንዳትንቀሳቀስ ሮሚዮ፣ ጌሙ አልቋል። ጌሙ እኮ አሁን መጀመሩ ነው መርማሪው። እና አሊያ ይሄ ጣፋጭ ስጦታ ደግሞ ላንቺ ብቻ ነው። ሲያስጠላ አመለጠን። ማሁል አለቃ ተመልከት፣ እሱ ቢያመልጠንም እነዚህን ውድ የሆኑ ቸኮሌቶች ትቶልኛል። ዋው በጣም አሪፍ። እሱ አሪፍ አይደለም፣ አጭበርባሪ ነው። በሳጥኑ ጀርባ ላይ ደግሞ እስካሁን ላላደረገው ትልቁ ስርቆት ፍንጭ ትቶልናል። አዲስ እንቆቅልሽ። ሰማያዊ የሆነ ነገር ሰርቃለሁ፣ ግን ሰማይ አይደለም። ያበረቀርቃል፣ ግን ኮከብ አይደለም። እናም ነገ ማታ ባለ 5 ኮከብ ሆቴል ድግስ ላይ ይገኛል ይላል። የማሁል ወዳጆች አእምሮአቸውን ተጠቀሙ። ምንድን ነው የሚሰርቀው? ሰማያዊ መኪና፣ ሰማያዊ አልማዝ ወይስ ሰማያዊ ቀሚስ? መልሱ ቢ ነው፣ ሰማያዊ አልማዝ። ነገ ግራንድ ሆቴል ውስጥ የቪአይፒ የበጎ አድራጎት ራት ግብዣ አለ እና የ100 ሚሊዮን ዶላር አልማዝ እይታ ላይ ይቀርባል። አሊያ ቸኮሌቱን አስቀምጮ ለዘማታ በድብቅ ወደ ድግሱ ልንገባ ነው።
አሊያ ፍጠኝ፣ የቪአይፒ ድግሱ እየጀመረ ነው። እዛ ቀድመን ነው መገኘት ያለብን። 1 ሰከንድ ስጠኝ አለቃ ማሁል። ታዲያ እንዴት አየኸኝ? አምሮብኛል እንዴ አለቃ? የቢሊየነር የሀብታም ልጅ አልመስልም? ሌባውን ማስደመመው ይመስልሃል? እኛ እዛ የምንሄድ እሱን ለማስደመም አይደለም። እሺ እሱን ልናስረው ነው። እና ያንቺ ትኩረት ደግሞ ሙሉ በሙሉ በዛ ሰማያዊ አልማዝ ላይ ብቻ ነው መሆን ያለበት። እሺ አትጨነቅ ማሁል አለቃ፣ ትኩረቴ ሙሉ በሙሉ ሰማያዊ አልማዝ ላይ ይሆናል። እና ደግሞ ይሄ ሆቴል ባዘጋጀው ልዩ የጣሊያን ብፌ ላይ ማተኩራለሁ። በተለይ የሚሰሩት ጣፋጭ ምርጥ እንደሆነም ሰምቻለሁ። አሊያ እዛ ለመብላት አይደለም የምንሄደው። ኦፍ ይማውላሉት። እስኪ እንሂድ በሏት። መኪና ውስጥ ነይ ግቢ። ዋው ማሁል አለቃ ተመልከት፣ የቾኮሌት ፏፏቴ በለው። ይሄን ቆይ 1 ደቂቃ ብቻ ደርሼ እመለሳለሁ። አሊያ እዚህ ስራ ላይ ነን። ያንን ሰውዬ ሮሚዮ እስከንዲዘው ድረስ ሁለታችንም ምንም ምግብ አንበላም። ሰላም እመቤት፣ ከዛሬው ምሽት እጅግ በጣም ቆንጆዋ እንግዳ አንቺ ብቻ ነሽ። ልዩ የሆነ የአስማት መጠጥ ለአንቺ ብቻ። ኦ አመሰግናለሁ ማሁል አለቃ። ተመልከት፣ ጭስ እየወጣ እኮ ነው። ልክ እንደ አስማት ነው። ይሄ አስማት አይደለም አሊያ፣ ሳይንስ ነው። ይሄ ሰብሊሜሽን ይባላል። በዚህ መጠጥ ውስጥ ደረቅ በረዶ አለ። ወደ ፈሳሽነት ሳይቀየር በቀጥታ ወደ ጋዝነት እየተለወጠ ነው ያለው። ኦህ ወይኔ፣ አስተናጋጁ ሮሚዮ ነበረ። ጥሩ የሳይንስ ችሎታ ነው ያለህ ማሁል። ነገር ግን ሰማያዊውን አልማዝ ማዳን ከፈለግ የካዝነው የይለፍ ቃል ያስፈልጋል። ይህንን ብርጭቆ ተመልከት። 3 ፈሳሾች አሉት፣ ዘይት፣ ውሃና ማር። የይለፍ ቃሉ ሞለኪውሎቹ በጣም የታመቁበት ወይም ከፍተኛ ዴንሲቲ ያለው ፈሳሽ ቁጥር ነው። የማሁል ዳሪዎች፣ ይሄ ንጹህ የሆነ የሳይንስ ጥያቄ። በጣም ከባዱ ፈሳሽ ሁል ጊዜ ወደ ታች ይሰምጣል። አእምሯችሁን ተጠቀሙና ንገሩኝ፣ ከፍተኛ ዴንሲቲ ያለው የትኛው ነው? 1፣ 2 ወይ 3? መልሱ 3 ነው። ማር ከውሃ ወይም ከዘይት የበለጠ ዴንሲቲ ያለው፣ ስለዚህ ወደ ታች ቶሎ ይሰምጣል። ኮዱ 3 ነው። መጠጡን ታዩ አሊያ፣ ወደ ካዝኑ እያመራ ነው። ሩጪ። የካዝናውን የይለፍ ቃል አወቅከው አይደለም ማሁል? ነገር ግን ይህንን የሌዘር ወጥመድ አልፈህ እንዴት ልትገባ ነው? ሌዘሩን ለማጥፋት የሚያስችለው ሴንሰር ከዛ ግድግዳ ጀርባ ነው የተደበቀው። ጥይትህም ሆነ እጆችህ እዛ ሊደርሱበት አይችሉም። ወይኔ ቸኮሌቴ! ሴንሰሩ ከዛ ጥግ ጀርባ ነው ያለው። ሳይንስ ብርሃን በቀጥተኛ መስመር ነው የሚጓዘው ይላል። ማሁል አለቃ፣ ብርሃን በቀጥተኛ መስመር ቢጓዝም እኛ ግን ልናጣጥፈው እንችላለን አይደል? ልክ ልጅ እያለሁ ስለ ብርሃን ነጸብራቅ እንዳትናውድ ማለት ነው። አዲያ፣ ከብፊው ላይ ማንኪያ ሰርቀሽ ነው እንደመጣሽው? ቆይ ይህንን ማንኪያ ያነሳሁት ልሰርቀው ሳይሆን ጣፋጭ ለመብላት ነበረ። ግን ተመልከት፣ ፊቱ ልክ እንደ መስታወት ያንጸባርቃል። ማሁል አለቃ፣ ሌዘሩን አንተ እዚህ ጋር ካነጣጠርከው እኔ ደግሞ አንጸባርቄ ወደ ሴንሰሩ ልመልሰው እችላለሁ። ጥሩ ስራ ነው። የኦፕቲካል ሰራዊቶች የአሊያን የማንኪያ አስማት እስኪ በተግባር እንየው። ምርጥ ተኩስ ነው አሊያ፣ እንሂድ። ጌሙ አልቋል ሮሚዮ። አሁን ምንም ሳትናገር አለማዙን ለኛ ስጠን። ጎበዝ መርማሪው፣ አንተና ቆንጂያዋ አሊያ በእርግጥም የሌዘር ወጥመዴን አልፋችሁት መታችኋል። ነገር ግን አንድ ነገር ረስታችኋል። እኔ ሁልጊዜም አንድ እርምጃ ቀድማችኋለሁ። ኦ አምላኬ! ማሁል አለቃ፣ እዚህ ጋር ምን አይነት ከተፈጥሮ ውጪ የሆነ ነገር እየተካሄደ ነው? ያንተ ሽጉጥና የኔ ማንኪያ እኮ አየር ላይ እንዴት ሊሳፈፉ ቻሉ? ይሄ መንፈስ አይደለም አሊያ፣ ኤሌክትሮማግኔቲዝም ነው። ኤሌክትሮማግኔት ማለት በኤሌክትሪክ ኃይል የሚሰራ ማግኔት ማለት ነው። በጣሪያ ውስጥ የተደበቁ ግዙፍ የሽቦ መተምተሚያዎች አሉ።
ይህ ልብ ሰባሪ ያንን ቁልፍ ነክቶ ኃይሉን ሲያስጀምሮ ከብረት ወይም ከብረታ ብረት የተሰራ ማንኛውንም ነገር ወደ ራሱ የሚስብ እጅግ በጣም ጠንካራ ማግኔት ሆነ ማለት ነው። አሁንም ልክ ነህ ማሁል፣ ሽጉጥ የለህም። አሁን ትክክለኛውን ጨዋታ አብረን እንጀምራለን። የሰዓት ቦምብ አእምሮ ይህንን የመጨረሻ እንቆቅልሽ መፍታት ካልቻለ ይሄ ቦምብ በ60 ሰከንድ ውስጥ ይፈነዳል። የካዝናው በሮችም ለዘላለም ይቆለፋሉ። እኔ ደግሞ ጣፋጯንና ቆንጆዋን አሊያን በዚህ ሚስጥራዊ መውጫ በኩል ወስጃት ዴት እናደርጋለን። ዴት? እኔ የጣሊያን ምግብ አልወድም። እኔ ባህላዊ የሚያጠግብ ምግብ ነው የምወደው። አንቺ የትም አትሄጂም። ስማ ሮሚዮ፣ ይህ አልማዝም ሆነ አሊያ የኔ ናቸው። ያው ማለቴ በሕግ ጥበቃ ስር ናቸው። የማሁል ወዳጆች 60 ሰከንድ ነው ያለን። አሁን ይህንን መጨረስ አለብኝ። 40 ሰከንድ ነው ቀረህ መርማሪው። የተሳሳተውን ገመድ ካቆረጥክ ቡም። ከዛ አሊያና እኔ ታዋቂውን ምግብ ለመብላት ወደ ፓሪስ እንሄዳለን። የስ የፓሪስ ምግብ ሞክሬው እንኳን አላውቅም እኮ። ወደ ፓሪስ አይደለም የምንሄደው፣ ወደ ፖሊስ ጣቢያ ነው። የማሁል ወዳጆች ቦምቡ ላይ ያለው ማስታወሻ ተመልከቱ። የመታወት ለሰማያዊ አልማዝ ነው፣ ነገር ግን ትክክለኛው ገመድ ሰማያዊ አይደለም። እንዲሁም የእሳት ወይም የአደጋ ቀለምም አይደለም። ስለዚህ ማሁል ወዳጆች የትኛውን ገመድ ነው መቁረጥ ያለብኝ? ፍጠኑ ፕሊስ፣ ቶሎ ንገሪ። አረንጓዴው ገመድ ነው፣ ሰማያዊው የኢላማው ቀለም ነው። ስለዚህ እሱ ከጨዋታ ውጪ ነው። ቀይ ደግሞ የእሳት አደጋ ቀለም ነው። ስለዚህ እሱም አይደለም። የሚቀረው አረንጓዴ ብቻ ነው። ይህ ማሁል አለቃ፣ በመጨረሻም ቻልክበት። የው የፓሪስ ጉዟችን ተሰርዟል። ምን? አይሆንም። ትልቁ እቅዴ እንዴት ከሸኸ? ያንተ እቅድና እብደት ሁለቱም በይፋ ጊዜያቸው አልቋል ሮሚዮ። አልማዙም ሆነ አሊያ በእኔ ጥበቃ ስር ናቸው ሮሚዮ። ካቴና አንሳር። ኬዙ ተፈቷል። መርማሪ ማሁልና አሊያ በጎረቤታችን ኬንያ ዘረፋ እየተፈጸመ ነው። ሌቦቹም እየሮጡ ነው እና አሊያና የዋንጂሩ እህት የሚይዟቸው ይመስላችኋል? ሌቦቹ ያሸንፉ ይሆን ወይስ መርማሪዎቹ? እስኪ አብረን እንየው። ይሁና የሰቫና ውዱ ዕቃ እና አያምርም እንዴ? አለቃ 3 ደቂቃ ነው ያለን። ጄኔሬተራችን መስራት ሲያቆም ማስጠንቀቂያ አላርሙ ይጮሃል። እሺ ቶሎ ክፈተው። በስተመጨረሻ የኔ ሆነ። ኬንያ ደሃ ስትሆን እኔ ሀብታም ሆናለሁ። አለቃ አላርሙ ጮሃል። አሁን ፖሊሶች ይመጣሉ። ዝም በላቸው፣ ይምጡ። ምንም አያገኙም። እኛ አሁን እንሄድ። አለቃ፣ ለአንተ የመጡትን መልእክቶች አይቼ ነበረ። ባለፈው ወር የተደረጉ የሳይበር ጥቃቶች ዝርዝሮችን ልኬልሃለሁ። ጥሩ ስራ አሊያ፣ ሁልጊዜ ፈታን እየሆንሽ ነው። ኦህ ዋው! ቀጥታ ደብዳቤ ለንደን ካለው የኢንተርናሽናል መርማሪ ቡድኖች። ተመልከቺ፣ ትልቅ ዘረፋ ናይሮቢ ላይ ተደርጓል። ዘ ሀርት ኦፍ ሲምባ የሚባለውን ውድ ዳይመንድ ከሙዚየም ሰርቀዋል። ፎቶ ላይ ጥቁር ፈረስ የሚመስል የቼዝ መጫወቻ ባዶ ሳጥን ውስጥ ተቀምጧል። አለቃ፣ ይህ እኮ የሌባው ቪክተር ክሩዝ ፊርማ ነው የሚመስለው። ታዋቂ ዓለም አቀፍ አዘዋዋሪ ነው። ከሰረቀ በኋላ የቼዝ መጫወቻዎችን ማስቀምጦ ሄደው። ትክክል ነሽ። ለዛ ነው የመርማሪ ቡድኖች መልእክት ይላኩልን። ክሩዝ ማለት ታዋቂ ወንጀለኛ ነው። ለዚህ በጣም ይፈልጉታል። መች ነው ኬንያ የምንሄደው? የበረራ ዕቃዎችን ላዘጋጅ እንዴ? አብረን አይደለም፣ ብቻሽን ነው የምትሄጂው። እኔ ብቻዬን? አለቃ፣ ክሩዝ እኮ አደገኛ ሰው ነው። አትሄድም አንተ? አሊያ፣ ላለፉት 2 ኬዞች ላይ በጣም ዝግጁ እንደሆንሽ አረጋግጠሻል። አሁን የአንቺ ስትራቴጂና የጭንቅላትሽን አጠቃቀም የመፈተሽበት ሰዓት ነው። ይሄ የመጀመሪያሽ ለብቻሽ የምትወጪው ሚሽንሽ ነው። ካልክ ምን ይደረጋል? በቃ ናይሮቢ መጣሁልሽ። መርማሪት አሊያ፣ ወደ ጫካዋ ሀገር እንኳን ደህና መጣሽ። ዋንጂሩ፣ ከምርሽ ነው? የጫካው መግቢያ ከኤርፖርቱ አጠገብ ነው።
ችግር የለውም በትልቁ መግቢያ ትገቢያለሽ። እኔ ምለው ማሁል ከጠረጴዛ እንድትነሺ ፈቀደልሽ እንዴ? ብቻሽን እንዴት መጣሽ? አዎ እባክሽ ምን እሱ ብቻ ማሁል ዋንጅሩ እንደ እብድ ነው መኪና የምትነዳው ብሎ ራሱ አስጠንቅቆኛል። እብድ አታስቢ እባክሽ፣ ረጋ ያልኩ ሰው ነኝ። ብቻ አሁን ክሩዝ ሀገራችንን እየበጠበጠ ነው። ታውቂያለሽ የኔ ትራፊክ መጥፎ ነው፣ ግን አንቺ ከነሱ በለጥሽ እኮ። እነሱ ዝም ብሎ ሐሳብ ናቸው አልያ እንጂ ግዴታ አይደሉም። ብቻ አሁን ተዘጋጂ፣ በአቋራጭ እንሂድ። የሚያምረው ቤታችን ደርሰናል። ተቀመጪ አልያ። ትንሽ ቡና ይዤ ልምጣ? በመጮህ ብዛት ጉሮሮዬ ደርቋል። ቡና ይኸው በስኳራት ወጪ ማደል አልያ፣ ባዶ ነው የሚመችህ። አመሰግናለሁ። ግን መች ነው የገባሽው? አሁን ወጥተሽ ነበር እኮ። ደግሞ ቡናሽ በጣም ፈጣን ነው። ደግሞ ራስሽ ላይ ያደረግሽው ከመቼው ከቀይ ወደ ሰማያዊ ተቀየረ። ሄይ ካማ፣ ቡና ላመጣ ሄጄ ነው እኮ። እንግዳችንን አታልልሻት አይደል? እና የችግሩ ጉዳይ እንዴት ሆነ? መጥፎ ነው ባክሽ። ክሩዝ ዳይመንዳችንን ሰርቋል። ግን ዳይመንዱን ከሚገዛው ሰው ጋር የሚያወራውን መልእክት ጠልፈንበት ነበረ፣ ግን ኮዱን መፍታት አልቻልንም። የማሁል ወዳጆች ክሩዝ መደበቂያው እንዳይታወቅበት ይህንን እንቆቅልሽ ልኮለታል። ስክሪኑን ተመልከቱት። የንጉስ ልብ ማለቱ ምን ማለት ነው? ስለዚህ የትና መቼ ሌቦቹ እንደሚገናኙ ንገሩኝ። አንድ ፍንጭ ልስጣችሁ። የተሰረቀውን ዕቃ ስሙን አስታውሱ። ቪዲዮንም ፖዝ አድርጋችሁ በማቆም አስቡበት። የንጉስ ልብ ምን ትርጉም የማይሰጥ ነገር ነው ይሄ? የሆነ ሮማንቲክ ነገር አይመስላችሁ? አይደለም ዋንጅሩ፣ ክሩዝ በጣም ብልጥ ነው። የሱ ዘረፋ በጥበብ ነው። አስቢ ቀስ ብለሽ። የዳይመንዱ ስም ማን ነው? የአንበሳ ልብ። በትክክል አንበሳ ማለት የጫካው ንጉስ ነው። ስለዚህ የንጉስ ልብ ማለት የአንበሳው ልብ ነው ማለት ነው። እና በአስትሮኖሚ ካየነው ደግሞ ደማቅ የሆነችው የአልፋ ኮከብ ሬጉለስ ይባላል። ግን የሬጉለስ የድሮ ስሙ ደግሞ የአንበሳ ልብ ይባላል። ኦፍ ላየን ጀግና አልያ። ስለዚህ እሱ የኮከቧን አቀማመጥ እየተጠቀመ ነው። በትክክል እሱ ዛሬ ማታ 2 ሰዓት ተኩል ላይ ማሳይ ማራ የሚባለው ፓርክ አጠገብ ይሆናል። ልክ ኮከቧ ወደ ሬጉለስ ትደርስ። ማሳይ ማራ ያውን በጨለማ የዛን ሰዓትማ ያደን ሰዓት ነው። በቃ እንሂድ አልያ። 5 ሰዓት ብቻ ነው ያለን የሽርሽር ጊዜ። ይሄ ቦታ በጣም የሚገርም ነው። ሰላማዊ ነው፣ ጸጥ ያለ ነው፣ የሚያምር ነው። ደግሞ ሰላማዊ ያልሽው ዝም ብለሽ እስኪመሽ ብቻ ጠብቂ አልያ። ሰዎቹ ሲመሽ መውጣት ይጀምራሉ፣ ልክ ትክክለኛው አክሽን ሲጀመር። የአክሽን ድምጽ ወደ መግቢያው እየደረስን ነው። ክሩዝ እነዚህ ቦታዎች ዞራ ይኖራል፣ ለመደበቅም ይሞክራል። ቆይ የሱ መኪና የቱ እንደሆነ እንዴት ልናውቅ እንችላለን? ሁሉም የጫካው መኪኖች እንደምናየው ተመሳሳይ ናቸው። ጥሩ አይን ያለሽ መርማሪዋ፣ እሱ ነው ታርጌታችን። አሁን ጨዋታ ይጀምራል። የማሁል ወዳጆች ክሩዝ የተባለው ሰው ከነዚህ 3 መኪናዎች ውስጥ አንዱ ውስጥ ነው። እና የት ውስጥ ነው ብላችሁ ታስባላችሁ? አገኘሁት። ከሶስቱ በቀኝ በኩል ያለው ወደ መስታወቱ ተመልከቱ። ከሶስቱም መኪና በጣም የተለየ ነው። ጥሩ አይን ያለሽ መርማሪዋ፣ እሱ ነው ታርጌታችን። አሁን ጨዋታ ይጀምራል። ዋንጂሩ በጣም መጠጋት የለብሽም። እየተከተልነው እንደሆነ በፍጹም አላወቅም። ርቀትሽን ጠብቂ። ፈታቤ ካማ ወደ አዳኝ ይቀየራለሁ። ልክ አንበሳ በሳር ውስጥ ተደብቆ እንደሚያድን ነው። መግቢያ ፍቃድ አሳዩኝ ባካችሁ። ደሞም በጣም አረፈዳችሁ እኮ። የፓርኩ ህግ ሁሉም ሰው ማታ ነው መግባት ያለበት ይላል። ኦፊሰር በታይ በቃ የሮጥን ነው የመጣ ነው። እንደምታየው ጓደኛዬ ለጉብኝት ከሙምባይ ነው የመጣችው። የመጀመሪያ ሽርሽሯ ነው። ፀሐዩን ብቻ ልናሳያት ነው የፈለግነው። ተመልሰን ቀጥታ እንወጣለን። ፕሮሚስ። ይመች ተባቂው። መልካም ስራ። በለው በፍጥነት ነው የመሸው እና የምሰማው ድምፅ በቃ እንስሳቶች ያሉ የመሰለኝ።
እንኳን ወደ ጭንቀቱ መጣሽ አሊያ። ያለነው ደግሞ ጫፍ ላይ አይደለም። በግራ በኩል ያለውን መንገድ ታርጌት አድርጉ። መጀመሪያ የኦፍሮድ ውድድር ያደርጋሉ መሰለኝ። እሺ የጥንቃቄ ሞድ ላይ ነኝ። መብራቱን ላጥፋው። ዋንጅሩ እብድ ነሽ እንዴ? እንዴት ነው መብራቱን አጥፍተሽ የምትነጂው? ድንገት ከዛፍ ጋር ወይም ከአንበሳ ጋር ብንጋጭስ? ፈታ በየከተማይ ዋልጅ አይኖቼ ጨለማውን በደንብ አድርጌ ተጠቀማሉ። መብራቱን አበራው ማለት ለክሩዝ እዚህ ነን ብለን እንደምናገር ነው። እመኝ። ቆመዋል። ውድድራቸውን ሊያደርጉ ነው። ቦታቸው ላይ ነው። መኪና ይበቃናል መሰለኝ። በእግር መሄድ ሳይኖርብን አይቀርምና ንፋስም ስላለ መቼም ሊይዙን አይችሉም። በእግራችን 4 ከልጂ በአንበሳና በክሩዝ ወታደሮች መካከል እንሄድ ነው። ተራሳው እባክሽ ምን አገባኝ ነው አይደለም። ቆይ ከዚህ በላይ ወዴት ነው እየሄድን ያለ ነው? ደረስንባቸው እኮ። ደግሞ እየተከታተሉን ቢሆንስ ምን አገባኝ እኔ። ክሩዝ ከባድ ቴክኖሎጂ ይጠቀማል፣ ግን የእሱ ጠባቂዎች ሰነፍ ናቸው። መብራት ብቻ ነው የሚያዩት። ደግሞ ትንሽ ጎንበስ በሉ። አሁን ምን እነሱ እኮ እዚህ አይቆሙም በሉ። ማንም አይቆምም፣ ግን እኔ ሄሎ እያልኩ ሄዳለሁ። እንዳላናድድሽ አስታውሽኝ እሺ። 3 ቦርሳዎች። ክሩዝ ጨዋታ እየተጫወተ ነው። ከባድ ጨዋታ፣ ምክንያቱም የሚገዛው ሰው ገንዘቡን እስከሚያሳየው ድረስ ትክክለኛው ዳይመንድ የቱ እንደሆነ አያውቅም። ያው እኛ ከድመን ዘ ሃርት ኦፍ ሲምባ የተባለውን ዳይመንድ የያዘውን ቦታ ማወቅ አለብን። ከዛ መተኮስ ሲጀምሩ እኛ ደግሞ ወስደን እንሮጣለን። የማሁል ወዳጆች ክሩዝ 3ቱንም ቦርሳዎች እየደባለቃቸው ነው። ትክክለኛው ቦርሳ የቱ ጋር ሊቆም እንደሚችል ስክሪኑን በደንብ ተመልከቱት። ይሄ ቦርሳ ቁጥር 1 ነው። ይሄ ቦርሳ ቁጥር 2፣ ይሄ ደግሞ ቦርሳ ቁጥር 3። የትኛው እንደሆነ መገመት የሚችል አለ? በግራ በመሃል ወይስ በቀኝ በኩል ያለው? በትክክል መሃል ላይ ያለው ነው። ቆይ ምንድነው እቅዳችሁ? መረበሽ ነው? ክሩዝ አሁኑም አቁም። ኤድስት ሁሉንም ነገር አስቀምጥ። ሁሉንም የሚቆጣጠረው ማን እንደሆነ ረስተሃል መሰለኝ። ፓርቲው አሁን የተጀመረ ይመስላል። አሊያ ፕላን ቢ አሁን ዝሊ። አይሆንም። አሁን ቀጥታ የምንሄድበትን እድል አጥተናል። ማዘናጋት ብቻ ነው ያለብን እንጂ አይሆንም። ዋንጅሩ ሲመሽ የተደበቁት ይነሳሉ ብለሽ ነበር አይደለ? እና ስራችንን ለመጨረስ እነሱ እንዲነሱ ማድረግ አለብሽ። ዋንጅሩ ትንሽ ግራ መጋባት ትፈጥራለች። ምን ማድረግ እንዳለብኝ ያውቃለሁ። ቡፋሎዎች ዋሻ ውስጥ አሉ። ትንሽ ድምጽ እንዲሰሙ አድርጌ ወደዚህ ፓርቲ ልጋብዛቸው። ቆይ ምንድነው እቅዳችሁ? መረበሽ ነው? ዋንጅሩ ትንሽ ግራ መጋባት ትፈጥራለች። ካማ አንቺ ደግሞ እነሱ እንዲይዙሽ ታደርጊያለሽ። አውቄ እንዲይዙኝ ላደርግ? እኔ አዎ ክሩዝ የኛ ሾፌር እንደያዘ ማሰብ አለበት። ከዛ አንቺን ለማግኘት ያስባል። ከዛ በኋላ በዚህ አጋጣሚ ወርቁን የሚገዛው ሰውዬ ብቻውን ይቀራል። ስለዚህ ግራ ይጋባሉ፣ ይበታተናሉ። እንኪ እኔን መምሰል አለብሽ። እነሱ ሲይዙሽ በፍጹም እንዳትጮሂ ተጠንቀቂ። አስታውሺ እኔ ጀግና ነኝ። ጥሩ። ስለዚህ መተኮስ ሳይጀምሩ ፍተን። ማንም እንዳይንቀሳቀስ። ስምምነታችን አልተሳካም። አሊያ እንሩት፣ እቅዳችን ከሽፏል። አለቃ ሹፌሯን ያዛት፣ እሷ ናት። በጣም ጥሩ። አንቺን ነው የምፈልገው። የሚገዛንን ሰውዬ እዚሁ ጥለነው እንሂድ። ወይኔ እነዚህ ቡፋሎዎች እብድ ናቸው። ግን ካማው ደህና ናት? አዎ ሰውየው ወስዷታል። ክሩዝ ደግሞ ሰውየውን ብቻውን ትቶታል። አሁን ነው ስራችን የሚጀምረው። እንሂድ፣ መያዝ አለብን።
ሲያናድድ! ማን ነው ደግሞ የሚከተለኝ? እኛን ለመያዝ በመሞከር ጊዜያቸውን ያጠፋሉ። የዚህ ሰውዬ አነዳድ ከባድ ነው። አቋራጭ መጠቀም አለብኝ። ዋንጅሩ ምንድን ያደረግሽው? ተመለሱ ወደ ኋላ። ይችን ሴት እገድላታለሁ። ወደዛ ሂዱ። በሁሉም በኩል ተከባሃው። አትቀልዱ ባካችሁ። የመጨረሻ ማስጠንቀቂያ ነው። እንዴ ሁለት ሰው ማን ነበር ያስኩት? አሁን ሲምባሃረት የኛ ነው።